የቤትሽን ኪራይ 10,000 ብሩ ምን አረግሽው ስላት ውይ አልሰማህም እንዴ 10,000 ብሩ ላይ እየቀነስኩኝ እኮ ለእማማ ዝናሽ አጥሚትና ገንፎ እየወሰድኩኝ እያበላዋቸው አላውቃትም እኔ ሽቶ ካለም ስጧት ሽቶ ትወዳለች ፈስም የለኝ ፈቱስም አረገው እኔ ፈስም የለኝ እኮ ሽቶ የደላው ሙቃኝ ካላለ የድሮ ሰው አደፍርሰዬ እንደው አብረን በበላ ነው ሴትዮ ነገረኛ ነች። የድሩን ንፍሮ ቀቅላለሁ የድሩን ቡና ፈላለሁ ብላ አገባት። አሁን የድሩን ንፍሮ አሰርራ አቃጠለች አሉ። በዚህ ኖሮ ታስተር አማሪካ ወይ ምን ነው እሟ በልኝ ልጁን ስለደበ ልትገሉ በቀደም በጣም አዝኜበት በዛለት ጉዳይ እንዴ በቃ ሰላም ሆኖ አብራችሁ ግቡ። አሁን ሰላም ሆኖ አሁን አደፍርስ የተባለው ባህር ሲዋኝ ባህሩ ደፈረሰ። አደፍርስ ተባለ። ሌላ ስም ልቀይርልህ ብለው አይ በሱ እጠራለሁ አለ። በሱ ነው የምጠራው አለ። አደፍርስ ባገር ዋለ በጣም ናፈከኝ አደፍርስ ስም ልቀይርልህ ብልህ በዚሁ ነው የምጠራው አልከኝ። እናትና አባት ያውጡልኝ ይሻላል። ስም ልቀይርልህ ብልህ በዚሁ ነው የምጠራው በዚሁ እጠራለሁ አልከኝ። ወይኔ እናቴ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን ሰላም አለልኝ። ወይ አደፍርስ ባህሩ ስትሆኝ አይደል ባህሩ የደፈረሰው። ቆይ እዚህ ውስጥ መነጥር አለ። ሁን አሁን ተደገፍ። በጣም ደክሞኝ ነው የመጣሁት። ደህና ኖት? አለሁ። እንዴት ነህ? ልጆችህ ባለቤት ፈረንጇም ደህና ናችሁ? ያቺ ፈረንጇ አስቸገረችኝ እንጂ ደህና ነኝ። ፈረንጇ ተማሪ ቃል ይዛት የመጣችው ነህ። አማሪቃን ማሂድ አለህ። አማሪቃን ሄደህ ፈረንጇ አገባለሁ አማሪቃን ለምን ሄድህ? አማሪቃን ሄደህ ፈረንጇ አማሪቃን አገር ፈረንጇ እኔ አገባለሁ አንተን ነው የማገባው ብላ ያዘችው። ይኸው ይዛት መጣህ አይደል? ምን ላድርግ ብለው ነው? እርሶ ደግሞ አይረሱም። በጣም ጎበዝ ነው። ለምን እረሳለሁ? ያስቁኛል እኮ እንደው እርሶ። እኔ የምለው አማሪካን ለምን ሄድክ? አማሪካን ባትሄድ እዛ አማሪካን ሀገር ፈረንጇ አገባለሁ አንተን ነው የማገባ አለችህ ብላለች። አዎ አሁን እዚህም ኢትዮጵያ ሀገራችን ላይ ይዘህ ብትመጣም ይዛት መጣ አይደል? ሁል ጊዜ ስልክ እየደወለች አደፍርስዬ ናልኝ ትለኛለች ሁሌ ከአሜሪካ። አሁን አለች እዚህ? አዎ አለች፣ መታለች። ልጁ ሲወለደችው አለ አብሯት ነው ያለው። ወንድ ነው? አዎ ጎረምሳ ነው እኮ። ያንተ ልጅ አይደል? ነው። እንዴ ቆይቶ የለም እንዴ? አዎ ቆይቷል። ወይዘሮ ዝናሽ እኔ ሁሌ እጠራለሁ። ኧረ አደፍርስ መጥቶ አያውቅም ወይ? ስም ልቀይርልህ ብለው አይ በዚሁ እጠራለሁ በዚሁ ነው የምጠራው አላልከኝም? ብያለሁ። እኔ የምሎት ወይዘሮ ዝናሽ ወይዬ አሁን ሰሞኑን ከጅቡቲ ነው የመጣሁት። ሰሞኑን ማለት ነው መኪና እየነዳው ሰሞኑን ከጅቡቲ መጣሁኝ። አዎ ጅቡቲ ሄደህ ነበር? አዎ ሹፌር ነኝ። ለምን ሄድህ ጅቡቲ?
ስራ ነው። ሹፌር ነኝ፣ የጅቡቲ ሹፌር ነኝ። መኪናው የማን ነው? የመንግስት ነው። አዎ ከጅቡቲ ኢትዮጵያ። የመንግስት ነው የግለሰብ? የመንግስት ነው። የመንግስት ነው። መኪናው የመንግስት ነው። አዎ። እሺ። አሁን ስመጣ መንገድ ላይ ክሰል ገዝቼ መጣሁ። ምን ገዝቼ? ከሰል ከሰል። አዎ። እሺ። ከሰል ገዝቼ መጣሁ። እሺ። ከሰሉን ወስጄ ለእድራችን ሰጠሁኝ። ለእድራችን። እድራችን? አዎ። ከሰሉን ወሰዱት? አዎ ሰጠሁኝ። እኔ ወስጄ ሰጠ። እድሩ ሰው ሲሞት የሚቀበርበት አይደለም? ስሰጥ ለካ እኔ አላወቅኩም። አንቺ ላሉ ለካ ተፈታለች፣ ከእስር ቤት ተፈታለች። አሁን አልተፈታችም። አሁን ትናንትና ተፈታች እኮ። በምንድን ነው የታሰረችው? እሷ ምን አጥታ ነው የታሰረችው? የታሰረችውማ ለእድሩ ንፍሮ ቀቂ ተብላ ገንፎ ሰርታ ነው ተሳስታ። ድሮ አቶ ቁምቢን እኮ ነው የድሩ ዳኛ ናቸው። አቶ ቁምቢን የድሩ ዳኛ። አሁን አስገቡኝ፣ እድሩ አስገቡኝ። የድሩን ንፍሮ ቀቅላለሁ፣ የድሩን ቡና ፈላለሁ ብላ አገባት። አሁን የድሩን ንፍሮ አሰርራ አቃጠለች አሉ። በዚህ ነው የታሰረችው። አዎ በዚህ ነው የታሰረችው። ከዛ ክሰሉን አምጥቼ ለእድሩ ስሰጥ ለእኔ ካልሰጠኸኝ አለችኝ። ምንድን ናትና? ምን አቅላታለሁ? የቤት ኪራይ 10 ሺህ ብር አላት አይደል እንዴ? ወሰደባት፣ መንግስት ወሰደባት። አዎ በሙሉ 10ሺህ ብር። አዎ ጥፋት አጥፍታለች። ቤቱ ግድግዳው ቆሞ የተሰራበትን የቦታውን ግብር ሳትከፍል ነው የኖረችው። አዎ ያውቃሉ፣ እርሶ ጎበዝ ነት። መንግስት የወሰደበትን በምንድን ነው ታውቃለህ? አውቃለሁ። ግድግዳው ቆሞ ቤቱ 10 ሺህ ብር የምታከራየው ቤት 10 ሺህ ብር የምታከራየው ቤት ግድግዳው ቆሞ የተሰራበትን የቦታውን ግድግዳው ቆሞ የተሰራበትን የቦታውን ግብር ሳትገብር በመኖርዋ ነው መንግስት የወሰደው። ክሰሉን ተሸክሜ አምጥቼ ለእድሩ ስሰጥ አደፍርሰዬ እንደው አብረን በበላ ነው። ሴትዮ ነገረኛ ነች። አይኗ ላይ በርበሬ መጨመር ነበር እንጂ አደፍርሰዬ አለች። ይኸው አዳምጡኝማ፣ በሉ ይኸው ተንኮሏን ብቻ አዳምጡ። አደፍርሰዬ አብረን በበላ ነው። የኔ ጌታ፣ የኔ ወላንሳ፣ የኔ አንደኛ፣ የኔ ኩንስንስ፣ የኔ ግርማ ሞገስ አደፍርሰዬ አለችና አቤት ስላት ያንን ክሰል በአፏ ትቀምላለች፣ ትደልላለች በአፏ። አሁን መጣችና እቅፍ አረገች። ባግጫ ዘረጋት። ጥምጥም አለችና ምን ሆነሻል አንቺ ሴትዮ ምን ሆነሻል ስላት አደፍርስዬ እቤቴ ቀዝቅዟል፣ ይህንን ከሰል ወስጄ ልሙቀው አለችኝ። 10 ሺህ ብር የቤትሽን ኪራይ ምን አረግሽው አትላትም? የቤትሽን ኪራይ 10 ሺህ ብሩ ምን አረግሽው ስላት ውይ አልሰማህም እንዴ 10 ሺህ ብሩ ላይ እየቀነስኩኝ እኮ ለእማማ ዝናሽ አጥሚትና ገንፎ እየወሰድኩኝ እያበላዋቸው። አላውቃትም እኔ ቤቷን አላውቅ እሷን አላውቃትም እኔ ቤቷን አላውቅ ጥቁር የሆነ ቤቷን አላውቅ እሷን አላውቃትም እኔ። እርሶ ግን ደህና ኖት? ግን እማማ ዝናሽ ወይዘሮ ዝናሽ መንግስት የጡረታ 1 ሺህ ብር የሰጠኝ ምን ሆኖ ነው? እሰይ በሉ ደህና ሁኑ ወይዘሮ ዝናሽ ደህና ሁኑ። ጋሽ ቁምቢ እማማ ዝናሽ ጋር ይሄዳለሁ እያሉኝ ነበረ። እርሶ ደግሞ ደህና ኖት? የፈለገውን ያግባ የጠላውን ይተው። ወይ በሉኝ እዚች ወይ ምን ነው በልኝ። ልጁን ልትገሉ በቀደም በጣም አዝኜበት በዛለት ጉዳይ እንዴ በዚህ በእግሩ ቆዳ ጫማ በዚህ ይዘው ደግሞ በዚህ
በዚህ ደግሞ በያዙት ጉንጭና ጉንጩን ይሄን ጉንጭ በዚህ ደግሞ በዚህ ይሄ አቀባበዱ ድንጋይ ነው እኮ ይሄ ድንጋይ ነው አቀባበዱ ድንጋይ መጣም መሰለ። ወይዘሮ ዝናሽ እንደምንኖት እንኳን አደረሶት ለቅዱስ ሚካኤል። እንኳን አብሮ አደረሰን። እኔማ ይሄ ልጅ አስቸግሮኝ ነበር፣ አሁን ልብ ገዛልኝ። እንኳን ደስ አሎት። ልብ ገዛ ልብስም አለው ገዛልኝ። አዎ የፈለገውን ያግባ፣ የጠላውን ይተው፣ የፈለገውን ያግባ። አይ አሁን በቃ አገባለሁ ብሎኛል። እንኳን ደስ አሎት። ሴቷ ልጁ ተነ ልጇ ደህና ናት። ይሄ ነበር የቀረኝ። አሁን እሺ ብሏል። እንኳን ደስ አሎት። እንኳን እሺ። አዎ ይሁን እማገባው አለ። የሰርጌ ቀን እማማ ዝናሽ ከመጡልኝ ነው። አላገባም አለበለዚያ ነው የሚለው። ወይ ጉድ! የሰርግ ዘፈን እንድዘፍን ወይዘሮ ዝናሽ ወየ አሁን ትንሽ የተሸገርኩት ነገር አለ። ምንድን ነው? ልጄ እስከሚያገባ ድረስ ቸኩያለሁ። ልጄን መቀለብ ስለሰለቸኝ እንዲያገባ ቶሎ እንዲያገባ ቸኩያለሁ። ቶሎ ያግባ። ይሁን ሰላም ሁኑ። ቶሎ አግባ በሉት፣ ንገሩልኝ። ዴራ ምን ሊያደርግ እንዲሁ ይቀመጣል? ገና ወጣት አይደል የጎረምሳ ለምንድን ነው እንዲሁም አንድ ቀን እንዲሁ ጭኑን አፎ የሚተኛው በምን ጉዳይ ነው? ይሄንንም እሺ ያለው አገባለሁ ያለው በስንት መከራ ነው፣ በስንት መከራ። በሉ የፈለገውን ያግባ፣ የጠላውን ይተው ብያለሁ እኔ። በስንት መከራ ነው አገባለሁ ያለው፣ በስንት ምክር እርሶ ጋር ይዤ በቀደም እንጂ አላገባም እሱ አባቴ ያለውን አላገባማ እዚህ አለ ሲል በዚህ በሁለቱ እግር ጫማ ይዘው እየቀጠቀጡት ደግሞ በዚህ ይሄ ድንጋይ ነው እኮ ይሄ ድንጋይ ነው። ጉንጩን ይዘው ኧረ ተኔ ቤት ነው እንዴ ገለው ሬሳውን ይዘው ለመሄድ። እንደውም በስንት መከራ ነው አገባለሁ ያለው። አሁን እኮ ሰው ይመስላል። እዚህ ቆሞ ደግሞ እኔ ያየኛል። አይ በህግ እኔ ቤት እያመጡ እዚህ ልጁን ገለው ልትሄዱ ነው። የበቀደሙ ገና 100,000 ብር ቀጣውታለሁ። በቀደም እዚህ የቀጠቀጡበት እኔ ፊት አምጥተው ነው ልገሉ የነበረው። ቆይ ሚስቴ መታለች። ሚስቴን ሰላም በሉልኝ። ሚስቴ አለች። የሰው ጉዳይ ሽቶ ካለም ስጧት። ሽቶ ትወዳለች። ፈስም የለኝ ፈስቱስም አረገው እኔ ፈስም የለኝ እንኳን ሽቶ እኔ ፈስም የለኝ እንኳን ሽቱ እዛው መከራረው እኔ ፈስም የለኝ እንኳን ሽቱ ፈስቱስም የሚል የለኝ እንኳን ሽቱ። እርሶ ሽቶ እቤቴ ሽቶ እየገብቼ ሳርከፈክፋት ጥሩ ምግብ ሰጣት ሰጠኛለች ስትሉ ኖረዋል። እርሶ እቤቴ ሽቶ እየገብቼ ሳርከፈክፋት ጥሩ ምግብ እየሰራች ትሰጠኛለች ስትሉ ኖረዋል። እኔ ፈስም የለኝ ቱስ የሚል ፈስም የለኝ እንኳን ሽቶ እዛ የደላው ሙጫኝ ካላለ የድሮ ሰው እኔ ቱስ የሚል ፈስም የለኝ እንኳን ሽቶ ቱስ ፈስ የሚል ፈስ የለኝም። ጉንፋን ይዞታል። የቁምቢ ሚስት ነኝ። ደህና ኖት? እንኳን ሽቶ ፈስ ቢስ የሚል ፈስ የለኝም እንኳን ሽቶ።
ጉንፋን ይዘውታል። ጉንፋን ይዘውኛል። ውይ ደህና ኖት ወይዘሮ ዝናሽ? እግዚአብሔር ይመስገን። አታውቃሉ? የቤት ያውቁታል? ድሮ እንዴ? አዎ መጥቻለሁ። ከዚህ በፊት እኮ መጥቻለሁ። ስንቴ? 2 ጊዜ መጣሁኝ። አንድ ጊዜ አግኝቼዎታለሁ። አንድ ጊዜ ደግሞ ቤትዎት ቁልፍ ነው እንትን ነው። በተስኪያን ልቆርብ ሄጄ ይሆናል። ለቁርባን በተስኪያን ሄጄ ይሆናል። ሰሞኑን ጋሽ ባለቤቴ ቁምቢ ምንም ሽቶ አላመጣልኝም። ሰሞኑን ሽቶ አላመጣልኝም ባለቤቴ። እንግዲህ አንቺ እድሜ ልክ ሽቶ ነዋል በሽቶ እየተነከርሽ የምትኖሪው። ሽቶ እየገብቼ ተረጨኋት። ጥሩ ምግብ እየሰራች ታበላኛለች ሲሉ ኖረዋል። ልጅ አቶ አደፍርስ እውነታቸውን ነው። ሽቶ የሎትም እርሶ? እኔ እንኳን ፋትቱስ ብስ የሚል የለኝም። እንኳን ሽቶ እዚህ ሽቶ የሎትም? ኧረ እንደ ኩባያ ሻዩ እዚህ ተቀመጠ። ሻይ ልጠጣ የጀመርኩት አለ። ጠጡ። ሽቶ ምንም የለም እዚህ ቤት። ምን ዘካሪያስ አንድ ሽቶ እንኳን አይወጣላችሁም? ሽቶአችሁን እዛው ሌላስ እርሶ እየገዙ አትቀቡም? እርሶ እየገዙ አትነከሩም ወይ? እርሶ እየገዙ በሽቶ አትነከሩም ወይ? እኔ ገዝቼ አይስማማኝም። የሰው የተገዛ ነው የሚስማማኝ። እኔ ስገዛ ሽቶ አይስማማኝም። ሰው ገዝቶ ሲያመጣልኝ ነው የሚስማማኝ። አላቅም ሽቶ ምንም የለትም እዚህ። ተባሪካን ሽቶ ሰው አንጥቶልኝ ለሚስቱ ሽቶ ትወዳለች ብለዋል። ይዘው ሂዱ ብዬ ሰጠው። ድሮ ቁምቢ ነው። አሁን ሽቶ የሚያመጣልኝ የለም። ምንም ሽቶ ተማሪካን የማውቃቸው ሰዎች አማሪካን አሉ። ተማሪካን ሽቶ ይዘው መጥተው ሰጡኝ። ሽቶ ስጧቸው እንጂ ምን። አሁን ላቶ ቁምቢ ሽቶ ትወዳለች ሚስቴ ስገባ አርከፈክፋት ሳርከፈክፋት። አሁን ሚስቴ ሽቶ ትወዳለች ስገባ ሳርከፈክፋት ጥሩ ምግብ ሰጥታ ታበላኛለች ይላሉ። እውነቱን ነው ባሌ፣ እውነቱን ነው። በቃ ሰላም ሁኑ፣ አብራችሁ ግቡ። አሁን ሰላም ሁኑ። እንግዲህ ክብር አትወዱም እናንተ ክብር አትወዱም አይደል? መከበር አትወዱም። እዚህ ሽቶ ሲመጣልዎት ለቁምቢ ስጡልኝ ነው ያልኩት። ወታደሩ እዚህ ነው። እዚህ እላኛው ግቢ ያሉት ግልብጥ ብለው ይመጣሉ። ድምጤ ሲሰሙ አሁን በበሩ ግልብጥ ብለው ይመጣሉ። ጎትተው መንግስት ጋር ይወጥተዋል። የአሁኑ መንግስት መብራት ሰባብሮ እድልድይ ውስጥ ይቀረቅረውታል። ኧረ ተነሱ ውጡልኝ። እና ብል ወዲያ እዳ አለ። ምን አሉኝ? ያደፍርስ ሚስት አነቀች። ሽቶ ውለጅ፣ ሽቶ አንጪ። ምን ነው እርሱ አይሰጧትም እንደ ሽቶ? ምን አለበት? ፈሰልፈስቼ ሽቶ ሰው ነው የሚጠጣ ታዲያ? አጠጣም። እሷ እንደዚህ ማርከፍከፍ ነው እኮ እንዴ። እናት ሽቶ ነው ልብሱ። እሷ ቤተ ክርስቲያን ተሳላሚ ናት። እንደዚህ አይነት ነገር አታውቅም እንዴ? ሽቶ ነው ልብሱ። ሰው ትወዳለች ሽቶ። ሽቶ እየገብቼ ሳርከፈክፋት ጥሩ ምግብ እየሰራች ታበላኛለች። ሽቶ እየገብቼ ሳርከፈከፍኳት ጥሩ ምግብ ሰጣት። እድሜ ልኩን አደፍርስ ሲል ኖሯል። እርሶ ሽቶ ቁምቢ ማለት ነው። አቶ ቁምቢ እርሶ ሽቶ ሲመጣሎት
ለጋሽ ቁምቢ ስጧቸው። በቃ ምን ደግ አደረጉ። እንደውም ጥሩ ነው። ተማሪ ቃል ታዲስ አበባ ሄዱ። ታዲስ አበባ ሄዱ አሜሪካን የሚያውቁኝ ሰዎች አሉ። ሰጠኋቸው። ለሰውየው ሲመጡ ሽቶ አምጡላቸው። ሰጠኋቸው። ይዘውላቸው ለሚስታቸው። በቃ ከዛ ወዲህ እዚህ ሽቶ አይመጣም ቀርቷል። በቃ አምጡ ሽቶ